ያ አላህ ያ ረቢ ፌሚኒስት ሴቶችን አደብ ስጣቸው። ያ አላህ አንተ ሴት አድርገህ ፈጥረሃቸው ወንድ ካልሆነን እያሉ ያ አላህ በተለይ ሙስሊም ፌሚኒስት ሴቶች ካለ አላህ እንደነብይስታቸው በመጀመሪያ አይናህን ጥራገው። ሲቀጥል መካ ድረስ ሄደህ የምታስበው አሽሙር ነው፣ እርግማን ነው፣ ማሽማጠጥ ነው። ታሪክ ጋር የሚያገናኝ ነገር ደግሞ ገዳም ማለት ትችላለህ። ነውርን እንደ ጌጥ ጉስቁልናን እንደ ጀብድ የሚተረክበት እስልምና ስማለኝ። አንድ ሰው ሚስቱ ሳትሞት እህቷን ማግባት ይችላል ወይ? ነሳርጋቸዋል። ሰበር እስራኤል ኢትዮጵያን ስደተኞችን ልታባረር ነው። የመብት ተሟጋቾች ድርጊቱን እየተቃወሙ ይገኛሉ። እስራኤል አባራለሁ ስላለቻቸው ኢትዮጵያን ጉዳይ የምናውቀው መረጃ ምንድነው? ዓለም በሙሉ ጓዙን ጠቅልሎ ወደ እስልምና እየገባ ያለ ነው የሚመስለው። እጅግ በርካታ ሰዎች ወደ እስልምና እየገቡ ብቻ ሳይሆን እጅግ ዝነኛ የተባሉ ሰዎች ሻሃዳን ይዘው ወደ እስልምና እየገቡ ይገኛሉ። እየሰለሙ ያሉ ሰዎች ምን አይነት ሰዎች ናቸው? ዝናን የሚፈልጉ ሰዎች ናቸው። ብዙ ዝነኞች ሰልመዋል። ብር የሚፈልጉ ናቸው። ብዙ ሀብታሞች ብር መስጠት የሚችሉ እየሰለሙ ነው። ዘፋኝ ሁሉ እስልምና ሲከተል እኛ አብረን ተከትለን እስልምና መቀበል አለብን? እንደዛ ብለህ ነው የምታምነው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? ያለውላችሁ ዛሬ እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። ከወደ እስራኤል ሀገር አዲስ የተሰማ መረጃ አለ። እሱን ወደ እናንተ የማደርስ ይሆናል። በመረጃው ዙሪያም እንግዲህ ሐሳብ የምንሰጥበት ይሆናል። እንደዛውም የተለያዩ ቪዲዮዎች አሉ። ያው አንዳንድ ምላሽ የምንሰጥባቸው ቪዲዮዎችም ይኖሩናሉ። እናንተ ብቻ እስከ መጨረሻ ዘና ፈታ እያላችሁ ማለት ነው አብራችሁን ቆዩ፣ ተከታተሉ። እንግዲህ ሰሞኑ በጣም እንደ ዓለም ዝነኛ የሆኑ ታዋቂ አርቲስቶች እንግዲህ ወደ እስልምና እየመጡ ይገኛሉ። እንደዚህ አይነት መረጃዎች እየተለቀቁ ነው የሚገኙት። ከነዛ መካከል አንዱ ይሄኛው ራፐር ነው። እስቲ እዚህ ሰዓት ዓለም በሙሉ ጓዙን ጠቅልሎ ወደ እስልምና እየገባ ያለ ነው የሚመስለው። እጅግ በርካታ ሰዎች ወደ እስልምና እየገቡ ብቻ ሳይሆን እጅግ ዝነኛ የተባሉ ሰዎች ሻሃዳን ይዘው ወደ እስልምና እየገቡ ይገኛሉ። እጅግ አስገራሚ አዲስ ዜና ተሰምቷል። ሙስሊም የሆናችሁ በሙሉ ኮሜንቱን በተክቢራ በዚህ የተደሰታችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ታይሮን ዊሊያም አሜሪካዊ እጅግ በዓለም ላይ ዝነኛ የሆነ ራፐር ሲሆን እጅግ ባህሪው አስቸጋሪ የተባለና በርካታ ሱሶች የነበሩበት እጅግ ታዋቂ ሰው ነበረ። ታዲያ በሰሞኑን በቅርብ ጊዜ ነበረ እስልምና ውስጥ መግባቱን ተከትሎ እጅግ መነጋገሪያ ሆኖ ነበረ። ታዲያ በሰሞኑን ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄዶ ኡምራ አድርጓል። ከላይ እንደምትመለከቱት ሱብሃንአላህ። በቅርቡ ከሳምንት በፊት እጅግ ታዋቂ የሆነ እንግሊዛዊ ራፐርም ወደ እስልምና መግባቱ በርካታ ሚዲያዎች ዘግበው ነበረ። እኔ ያኔ አልተመቸኝምና አልዘገብኩላችሁም ነበረ። ታዲያ በዓለም ላይ እጅግ ተጽዕኖ ፈጣሪ ብዙ ደጋፊ ያላቸው ሰዎች ሻሃዳን ይዘው በይፋ ወደ እስልምና እየገቡ ይገኛሉ። ሁሌም እንደምንለው ዓለም ላይ በፍጥነት እያደገ የሚገኘው እስልምና በአንደኛ ላይ ተቀምጧል። ሙስሊም ሆናችሁ በሙሉ በዚህ የተደስታችሁ በሙሉ ኮሜንቱን በተክቢራ ኢንሻአላህ ገና እንበዛለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳር። በነገራችን ላይ አንዳንድ ሰዎች ሲሰልሙ ለምንድን ነው እንደዚህ የሚዘግቡት? ለምንድን ነው የሚዘገበው ምናምን የሚሉን አሉ። ይሄ ነገር በጣም ስለሚያስደስተንና እኛ ሙስሊሞች ሰውናተን ሳይሆን ለሰውየው ራሱ ለሰለምተው ራሱ ምን አይል እንደምንደሰትለት ማለት በእርግጥ እኛን እኮ ምንም አይጠቅመንም እኮ ማለት እኛ ምናተርፈው ነገር የለም ከዚህ ማለት ነው። እሱ መስለሙ ለራሱ እንጂ ለሌላ ምንም የሚጠቅመው ነገር የለም። ነገር ግን እኛ እንደሰታለን። ምክንያቱም ከእሳት በመዳኑ በመትረፉ እንደሰታለን። ይሄ የኛ ባህሪ ነው የሙስሊሞች ማለት ነው። ማሽቃበጥ ማጋነን አይደለም እንዳይመስላችሁ ፈልጌን አይደለም። በነገራችን ላይ በቃ አላህ ያስቀመጠብን ነገር ነው። አላህ Subhanahu Wa Ta'ala በውስጣችን ያስቀመጠው ረህመት ነው። ስለዚህ ማሽቃበጥ አይደለም ማጋነንም አይደለም። እንደዛ እንድትረዱት ነው። ኤኒዌይስ እንግዲህ ዓለም ወደ እስልምና ትጠቀለላለች የሚሉ አንዳንድ ጥናቶች እየወጡ ነው የሚገኙት እና አሁን ራሱ የተለያዩ ጥናቶች የተለያዩ ሪሰርቾች እንደሚያሳዩት ከሆነ ከእስልምና ውጪ ያሉ እምነቶች በጣም እየቀነሱ እየወረዱ እንዳሉና እስልምና ግን በዓለም ላይ በጣም እያደገ በጣም በፍጥነት
እያደገ ያለ እምነት መሆኑም እንግዲህ የተለያዩ ሪሰርቾች እያሳዩ ነው የሚገኙት ማለት ነው። ይሄ ነገር በጣም ያበሳጫቸው፣ ያናደዳቸው፣ ያቃጠላቸው አንዳንድ ወገኖቻችን ከትናንት ወዲያ በጣም ታዋቂ የሚባል አንድ ዘፋኝ ስሙን አላውቀውም፣ የት ሀገር እንደሆነ አላውቅም፣ ይመስለኛል ግን ወደ ዩሮፕ አካባቢ ነው ኑሮው። በጣም ታዋቂ ሙዚቃው በጣም ተደማጭ የሆነለት ወጣት የ26 ዓመት ወጣት ነው የተባለው። ምናን ተቀበልና እዚህ ጋር እስቲ ለክርስትና እምነት ተከታይ ወገኖች አንድ መልእክት ላስተላልፍ ፈለኩ። ለምን ቁጭ ብለን አናስተነትንም? አንዳንድ ጊዜ እየሰለሙ ያሉት ሰዎች ምን አይነት ሰዎች ናቸው? ዝናን የሚፈልጉ ሰዎች ናቸው። ብዙ ዝነኞች ሰልመዋል። ብር የሚፈልጉ ናቸው። ብዙ ሀብታሞች ብር መስጠት የሚችሉ እየሰለሙ ነው። የእውቀት ችግር ያለባቸው ናቸው እንዳይባሉ ደግሞ ለክርስትና እምነት ወግነው ወይ ደግሞ የክርስትና እምነት አስተማሪ ሆነው የመጡ ልጆች እየሰለሙ ነው ያሉት። እናንተም እያያችሁ ነው ያለው። እሺ ወንድማችን ክርስቲያኖች ጋር ቁጭ ብለን እስኪ እናስተንትን ብለሃል። አንድ ዘፋኝ የክርስትናንም የእስልምናንም ሃይማኖት የማይከተል ዘፋኝ እስልምናን ተቀበለ። እኛ ክርስቲያኖች ቁጭ ብለን እናስተንትን? ለምን አንተ ቁጭ ብለህ አታስተነትንም? ዘፋኝ ነው፣ እስልምናን ተቀበለ። ስለዚህ ገብቶት ነው ሳይገባው ነው የምታውቀው ነገር የለም፣ ሰውየውንም አታውቅ። ስለዚህ አሁን ሳታስተነትን እንደሆነ ያስታውቃል። አንተ መጀመሪያ ቁጭ ብለህ ማስተንተን ይኖርብሃል። ሁለተኛ ዘፋኝ ሁሉ እስልምና ሲከተል እኛ አብረን ተከትለን እስልምና መቀበል አለብን? እንደዛ ብለህ ነው የምታምነው? ታዲያ ብዙ ዘፋኞች፣ ብዙ ታዋቂ ሰዎች ክርስቲያን ሆነዋል። ለዝና ለገንዘብ ምናምን ብለው አይደለም። ዝና ያላቸው፣ ገንዘብ ያላቸው፣ እውቀቱ ያላቸው ክርስትናን ተቀብለው በክርስትና እምነት ውስጥ ይኖራሉ። ስለዚህ አንተ ቁጭ ብለህ አስተንትንና ወደ ክርስትና ተቀላቀላ። ምን ለማለት ፈልገህ? ስለዚህ አንተ ገና ስሙን የማታውቀው ማን እንደሆነ የማታውቀው ሰው እስልምናን ተቀበለ፣ ዝነኛ ነበረ ስለተባለ ዝነኛ ሰው ስለተቀበለው ሃይማኖት እውነት ይሆናል? በጣም ብዙ ዝነኛ ሰዎች ጌ ሆነዋል። ብዙ ዝነኛ ሴቶች ሌዝቢያን ናቸው። ብዙ ታዋቂ የሀገር መሪዎች። እሺ በጣም ጥሩ ነው። ይሄንን የሆኑት ከእስልምና አይደለም የሄዱት። አርቲስትም ሆነ የትኛውም ሙስሊም አርቲስት መጥቶ ክርስትና ሲቀበል አላየንም። ያው በዓለም ላይም ሙስሊም አርቲስቶች በጣም ጥቂት በጣት የሚቆጠሩ ስለሆኑ ማለት ነው። ወደዛ የሚሄድ የለም ማለት ነው። እዚህ ጋር የሙዓዝ ወንድማችን አላህ ይጠብቀውና ባለበት አላህ ይጠብቀውና ሐፊዘሁላህ ወረዓ ለማለት የፈለገው ምንድነው? ብዙ ጊዜ ለዚህ ነገር ነው የምትሰልሙት፣ ለዚህ ነገር ነው ለኬሌ ብላችሁ ወይ ደግሞ ለገንዘብ ብላችሁ ለባህል ብላችሁ ለምስት ብላችሁ ምናምን ስለምባሉ የሰለሙት ማለት ነው። ለዛ ነገር ነው። ለምን እንግዲህ እዚህ ጋር አርቲስቶች እየሰለሙ ነው። ገንዘብ አላቸው፣ በጣም ባለሀብት የሆኑ ዝነኛ የሆኑ ሰዎች እየሰለሙ ነው። ለምንድን ነው የሰለሙት? ዝነኛ ለመሆን ነው? ሲጀምር ዝነኛ ነበሩ። ገንዘብ ለማግኘት ነው? ሲጀምር ገንዘብ ነበራቸው። ምንድን ነው እዚህ ጋር ሪዝኑ ምንድን ነው ወደ እስልምና የመጡበት ብለህ ሪሰርች ስታደርገው ምን ታገኛለህ? ሐቅን ፈልጎ ሐቅን እውነትን አገኝቶ እንደሆነ ትረዳለህ ማለት ነው። ያንን ነው ለማስረዳት የሞከረው ወንድማችን። እዚህ ጋር ግን ይሄ ቅናታሙ በሶሻል ሚዲያ ስሙ ይሄ ፓስተር ካካ ነው የሚባለው። እንደውም የሆነ ጊዜ ኢየሱስ ካካ እስከ ማለት ድረስ ነው ያስተማረኝ ብሎ ተናግሮ ነበረ። ከዛ ወዲህ ፓስተር ካካ ነው የሚባለው። ይሄ ሰውዬ ነገሩን ለመቀየር ወደ ሌላ ለመውሰድ እንደውም ግን ጠልቶ ነው ወደ ሙስሊም የሚመጣው፣ ወደ እስልምና የሚመጣው። እንደውም ይሄ የተለያዩ ሌላ እምነት ውስጥ ሆኖ የሚያደርጉትን ነገር በመጥላት ነው ወደ እስልምና፣ ከዛ ነገር ጽድት ለማለት ነው ወደ እስልምና የሚመጡት። ከዛ ነገር ሸሽቶ ነው የሚመጡት። የትኛው ነው ከእስልምና ወጥቶ ጌ የሆነ? ከእስልምና ወጥቶ ሌላ የማይሆን ነገር ላይ ወድቆ ያገኘው? እስቲ ዝነኛ የሆነ፣ እስቲ ባለሀብት የሆነ፣ እስቲ ታዋቂ የሆነ እስቲ አምጣልኝ። የለም። የተባላችሁት እንደዚህ አይነት ሰዎች እየሰለሙ ነው። ከየት ነው የሚመጡት? እዚህ ጋር ከአይሁዲ አይደለም እየተባለ ያለው። ክርስቲያኖች ለምን አተንትኑም ስትባሉ ከክርስቲያን የመጡ ብዙ አርቲስቶች፣ ታዋቂ ዝነኛ የሆኑ ሰዎች አሉ። ለምንድን ነው የመጡት? እዚህ ጋር እኛ ቁጭ ብለን ለመተንተን ከእስልምና ወደዛ ይምጣ፣ ከአይሁዲ ኦር ከካቶሊክ ኦር ከኦርቶዶክስ ጴንጤ ስለሆነ እኛ ሙስሊሞች ቁጭ ብለን ተንተን እንዴ?
እንደዚህ አይነት ጭንቅላት ይዛችሁ ነው እንግዲህ ሰውን እያስተማርን ነው ብላችሁ ሶሻል ሚዲያ ሳይቀርውላ በትንትኑ የወጣ ትምህርት እየሰጣችሁ ያላችሁት እያወዛገባችሁ ህዝቡን ግራ እያጋባችሁ ያላችሁት ማለት ነው። እዚህ ጋር አንድ በጣም የገረመኝ ነገር ደግሞ እህቷን ማግባት ትችላለህ፣ ነውርን እንደ ጌጥ ጉስቁልናን እንደ ጀብድ የሚተረክበት እስልምና ስማለኝ። አንድ ሰው ሚስቱ ሳትሞት እህቷን ማግባት ይችላል ወይ ይላል። የመጀመሪያዋን ፈቷ ኢዳዋን ጨርሳለች ማለት ነው። እንደዛ ከሆነ የመጀመሪያይቱ ሚስቱን ፈቷት ኢዳዋን ጨርሳ ከሆነ እና በማህበራዊ ጉዳይ ችግር የማያመጣባቸው ከሆነ እነሱም ይችኛዋን ትፈታም ይችኛዋን ስጥ ብለው በተሰብ ተስማምተው ከሆነ ይቻላል ማለት ነው። ስትሞት ያው በውርስ እንደሚመጣ ያለችም የመጀመሪያዋ ኢዳዋን ከጨረሰች ማግባት ይቻላል ማለት ነው። ጀምዕ ነው የማይቻለው። በአንድ ኒካህ ሁለቱንም መያዝ አይቻልም። ዋን ተጅመዑ በይነል ኡኽተይን ብሏልና አንዷ ከተፈታይና ኢዳዋ ካለቀ በኋላ ግን ተስማሙ መመለስ ይቻላል። ይችኛዋን መተካት ይቻላል ማለት ነው። አይደለም በሃይማኖት ህግ በሃይማኖት መርህ ቀርቶ አንተ የሚስትህነት ከአንድ አልጋ ማጋራት ህሊና ራሱ ይፈቅዳል? እንደው በቃ ተውት። ሃይማኖታዊነቱን ተውትና ህሊና ማለት ሰው እኮ ከሃይማኖት በፊት ህገ ልቡና ህገ ህሊና ነበረው። እንዴት ሰው የዚህን ያህል ይወርዳል? ሸራር ሁላ ለማን ነው ሸር የሚደረገው? አያችሁ፣ ይሄ ድንቅርና የድድብና ጥግ ይሄ ነው። እንግዲህ በማይመለከተው ገብቶ ሲያቦካ ተመልከቱ። ስለ የትኛው ሃይማኖት እያወራ ነው ይሄ ሰውዬ? ስለ ስምና አላቅ ይሄንን ለመከራከር መተ ሙስሊም ሆነና ከዛ በኋላ ያለውን አጥናና ከዛ በኋላ ከነሱ ጋር ተከራከር። ኦርቶዶክስ ሆነ፣ በዛ ላይ ደግሞ ኦርቶዶክስ ሆነ እዚህ ጋር መተቸት በጣም ነው የገረመኝ። በጣም የሚያሳፍሩ ነገሮችን የሚያስተምር መጽሐፍ ይዘህ ቁርአንን ለመተቸት ስትመጣ ከመሳቅ ውጪ በነገራችን ላይ ሌላ ምንም። ምክንያቱም ምን ይላሉ መሰላችሁ? አሊ ብን አቢ ጣሊብ ረድዋኑላሂ ዐለይሂ ወአርዳሁ ላሁ ቢልጀና ጃሂል ከኔ ጋር ክርክር ገብቶ ሊያሸንፈኝ ይችላል አሉ። ከአንድ አዋቂ ጋር ክርክር ወይ ዲቤት ገብቼ ግን ላሸንፈው ይችላል አሉ። በአንዴ ስለምንረዳው ነው። አየህ፣ ለእንደዚህ አይነት ደደብ ለእንደዚህ አይነት ታራ ሰው ስንቴ ብትነግረው ስንቴ ከሱ ጋር ገብተህ ብትከራከርም አይሰማህም። ምክንያቱም መጀመሪያ አእምሮውን የያዘው ጭንቅላቱ ውስጥ የሞላው ንፍጥና ድድብና ስለሆነ ከፊት ለፊቱም የሚታየው ማህይምነት ዕውቀት መስሎ ስለታየው ምን አይል ብታስረዳ አይረዳ። እስቲ አሁን ምን ትላለህ? አሁን እዚህ ጋር ኡስታዙ ያሉት ትፈታለህ፣ ቁርአን ነው ያለው ወአን ተጅመዑ በይነል ኡኽተይኒ ኢላ ማ ቀድ ሰለፈ። ሁለት እህትማማቾችን በአንድ ቤት ውስጥ ማዝ አችልም፣ መስት ማድረግ አችልም። ነገር ግን ከዚችኛዋ ጋር ተፋተ ወይ ደግሞ ሞታ ከሆነች ማግባት ይቻላል። ምክንያቱም የዚችኛዋ አልቋልና ማለት ነው። ከባለቤት እህት ጋር የአጅነቢ ሙአቀታ መባለው አለ። ሙአቀታ በቃ ወቅታዊ የሆነ ማለት ነው። ከዛ በኋላ ይፈቀድልሃል። ባለቤትን ከፈታሃት በኋላ ይፈቀድልሃል፣ ማግባት ትችላለህ። አንተ ኦርቶዶክስ ሆነ በማታውቀው ነገር መተህ ለመተቸት መሮጥ ማለት በጣም የሚያሳፍር ነገር ነው። እስቲ ምኑን ታውቃለህ? እነሱ እየሰጡ ያሉት ፈትዋ እስልምና ላይ ቆሞ ነው። አንተ ያለህበትና አንተ የምትመራው በኦርቶዶክስ አስተምሮ ነው። እኔ አሁን በኦርቶዶክስ አልመራም። በቁርአን ነው የሚሄደው፣ በቁርአን ነው የምመራው። በቁርአን የታዘዝኩትን እፈጽማለሁ። አላህ ያስቻለኝን በሐዲስ የመጣው ነብዩ አለይሂ ሰላቱ ወሰለም ያዘዙኝን እፈጽማለሁ። አላህ ያስቻለኝን ማለት ነው። ያልቻልኩትንም ደግሞ አላህ ይቅር ይለኛል። አላህን እማጸናለሁ ይቅር እንዲለኝ። መድረስ ያልቻልኩትም ማለት ነው። አንገናኝም። አንተ በኦርቶዶክስ የተቀመጠውን ህግ በሙስሊሞች ላይ ተፈጻሚ ማድረግ አትችልም። እኔ በቁርአን የተቀመጠውን በሐዲስ የተቀመጠውን በሸሪዓዊ የተቀመጠውን ህግ መጥቼ በአንተ ላይ መፍረድ አልችልም። ምክንያቱም አንተ የእምነቱ ተከታይ ስላልሆንክ ማለት ነው። ይሄንን በዚህ መልኩ ማወቅ አለብህ ነው። እንግዲህ እንደዚህ አይነት ኢትዮጵያዊም አለ ለማለት ነው። ያ አላህ ያ ረቢ ፌሚኒስት ሴቶችን አደብ ስጣቸው። ያ አላህ አንተ ሴት አድርገህ ፈጥረሃቸው ወንድ ካልሆነን እያሉ ነው። ያ አላህ በተለይ ሙስሊም ፌሚኒስት ሴቶች ካለ አላህ አደብ ይስጣችሁ፣ ስርዓት ይስጣችሁ።
አላህ እንደተፈጠራችሁት ሴት ያድርጋችሁ ያ አላህ ያ ረብ። ከዚህ ከሐራም አጠገብ ዱዓ ማድረግ እሱን ነው። ያ አላህ አደብ ስጣቸው ብዙ ላሸታቸው በፊት አደብ ማትይዝ ካለሽ ደግሞ ያ አላህ እንደምታውቀው አድርጋት። በመጀመሪያ አይናርህን ጥረገው። ሲቀጥል መካ ድረስ ሄደህ የምታስበው አሽሙር ነው፣ እርግማን ነው፣ ማሽማጠጥ ነው። ታሪክ ጋር የሚያገናኝ ይሄ ነው። እኔ ገዳም ሄጄ ማለት ነው አይደለም ሶሻል ሚዲያ ላይ ያሉ እማላቃቸው ሰዎች ሊያሳስቡኝ ይቅርና ኢቭን የምፈልገውን ነገር መጠየቅ ያቅተኛል። እኔ ከእግዚአብሔር የምፈልገውን ነገር መጠየቅ ያቅተኛል። በቃ ኃጢአቶቼን ነው የማስበው፣ የሰራኋቸውን ስራዎች ነው የማስበው። ላይክ አንዳንዴ በቃ መጸለይ ሁላ እስከሚያቅተኝ ድረስ ወይኔ ላይክ ማለት በጣም ከባድ ነው። እዛ ላይ ደግሞ አይደለም ነገር ላስብ አይደለም የሆነ አይነት አሽሙር የሆነ አይነት ማሽማጠጥ የሆነን ሰው ማላቀውን ሰው መርገም ላስብ ይቅርና ማለት ነው የሚሰማኝ ሰላም በቃ የሚሰማኝ ሰላም ስፔሻሊ የኔ ማይ ፌቨሪት ገዳም ደብረ ሊባኖስ ነው። የሚሰማኝ ሰላም መጥፎ ነገር በፍጹም እንዳስብ አያደርገኝም። ምን ልታረግ ነው ሄድከው አንተ? ፐርፐዙ ምንድን ነው? መካ ድረስ ሄድክበት? ሶሻል ሚዲያ ላይ ያሉ ሰዎችን ካሰብክ ራሱ እንዴ በጦርነት በረሃብ በሽታ እያለቁ ያሉ ሙስሊም ወንድምና እህቶች ትዝ አይሉህም እንዴ? ምን ይሰሩልሃል ፌሚኒስቶች? አገርህ ሰዎች፣ የፍልስጤም ሰዎች፣ የኢራን ሰዎች ላይ መጥቶ መራገሙ ቀርቶብህ የራስህን ጸሎት የራስህን መልእክት የራስን ዱዓ ብታደርግ አይሻልህ? እኔ ሃይማኖት ላይ አለን የሚሉ ሰዎች በጣም ነው የሚያስፈሩኝ። ምክንያቱም አላህንም እግዚአብሔርንም ይዘው አይደለም የሚንቀሳቀሱት። እነዚህ ሰዎች አስመሳዮች ናቸው፣ በዛ ላይ ደደብ ናቸው ማለት ነው። ፌሚኒስት ሙስሊም ሴቶች ወንድ መሆን ፈልገዋል፣ ወንድ ሊሆኑ ይፈልጋሉ ማለት መማር ስለፈለጉ ነው፣ መስራት ስለፈለጉ በ14 በ13 በ12 ዓመታቸው ማግባት ስላልፈለጉ ነው ወንድ የሆኑብህ ለማለት ፈልገህ ነው ብትሉት ይሄን ነው የሚነግራችሁ። ወይም ደግሞ ይሄ ምግብ መስራት ላይ ወንዶች ያግዙ የተባለውን ነው የሚያነሳው። ሌላ ምንም ሊል አይችልም። አይ ዳይግረስ። ይመቻችሁ። በመጀመሪያ ደረጃ ፌሚኒዝም ማለት ወንዱ መጥቶ ሴቶችን ማገዝ፣ እንጀራ መጋገር ወይ ማብኳት ምናምን አይደለም፣ አይገናኝም። ነብዩ አለይሂ ሰላቱ ወሰላም የቤት ውስጥ ስራዎችን በደንብ ይሰሩ ነበር። ባለቤቶቻቸውን በጣም ይخدሟቸው ነበር ነብዩ አለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙ ዐለይሂ። ይሄንን እኛም ከሳቸው ተምረናል። ኢንሻአላህ ያው ያላችሁት አግዟቸው ሴቶቻችሁን። ግዴታ ነው ማገዝ፣ ግዴታ ነው። ሴት ልጅ ግዴታ ምስት ስለሆነች ልብስ ማጠብ ግዴታ አለባት፣ እንደዚህ ማድረግ ግዴታ አለባት፣ እንደዚህ ማድረግ ግዴታ ነው። ኔቨር። አንተ ላይም ግዴታ አለ የማጠብ የማገዝ። ያው ሰራተኛ ቀጥራችሁ ማገዝ ትችላላችሁ፣ ግን ግዴታ አለባችሁ ነው። በሷ ላይ ብቻ መጣል የለባችሁም ነው። ይሄ ማለት ፌሚኒዝም አይደለም። የፌሚኒዝም ትርጉም ከዚህ በፊት አውርተንበታል። የሆነ ሰሞን በጣም ቫይራል ወጥቶ ከዚች ልጅ ጋር በተያያዘ በጣም ብዙ ነገር ስናወራ ነበረ። ስለ ፌሚኒዝሞችም እንዴት እንደመጡ ለምን እንደመጡ ምናምን ዲቴል ብዙ አውርተንበታል። ዛሬ አልደግመውም። ነገር ግን እዚህ ጋር እቺ ልጅ ይሄንን ነገር እንድትናገርና ይሄንን ምላሽ እንድትሰጥ ያደረገው ማን ነው? መጀመሪያ ደረጃ ማን ነው? ይሄ ወንድማችን ነው። እኔ የሚለው በጣም የሚገርመኝ ነገር እንደዚህ ተደርጎ ካባ ጠዋፍ እያደረክም ይሁን እዚህ ጋር በይነ ሰፋ ወልመርዋ ይሮትክም ይሁን እዚህ ጋር እንደዚህ ያረክ ዱዓ ካላደረክ አላህ አይቀበልም ነው ወይስ ምንድነው? የሆነ ነገር አጀንዳ ከመሆኑ ውጪ አሁን ምንድነው ጥቅሙ? እንደዚህ አድርጎ እንደዚህ አሁን እቺ ልጅ አፏን እንድትከፍትበት አደረገ። እውነቷን ነው ደግሞ እውነቷን ነው። እሱ ያለውና እሱ ያደረገው ነገር ትክክል ቢሆንም ግን ለምንድነው ፓብሊክ ማድረግ ለምን አስፈለገ? እንደው ቁጭ ብለህ እውነት አንተ ለነዚህ ሰዎች የሚታስብ ከሆነ እውነት አንተ ለነዚህ ሰዎች አስበህ ከሆነ እውነት እነዚህ ሰዎች አሳዝኖ ከሆኑ ለምንድነው ቁጭ ብለህ እንደዚህ ሁለት ረካዓን ሰግደህ ለምን አላህ ወይ ማራቸው፣ አላህ ወይ አፍያ ስጣቸው፣ አላህ ወይ ወደ ትክክለኛ መንገድ መልሳቸው ብለህ ለምን አጸልይላቸው? ለምን አትለምንላቸው? ዱዓ አታረግላቸው? እውነት ከሆነ ማለት ነው። ምንድነው እውነት አንተ ለምንድነው ይሄድከው? በነገራችን ላይ እናንተ ቢዝነስ ነው በየጊዜ እየሄዳችሁ ምናምን እናንተ ቢዝነስ አድርጋችኋል። ሰበር እስራኤል ኢትዮጵያን ስደተኞችን ልታባረር ነው። የመብት ተሟጋቾች ድርጊቱን እየተቃወሙ ይገኛሉ።
እስራኤል አባራለሁ ስላለቻቸው ኢትዮጵያውያን ጉዳይ የምናውቀው መረጃ ምንድነው? እስከ መጨረሻው ተከታተሉት። የእስራኤል ከፍተኛ ፍርድ ቤት በአገሪቱ የሚገኙ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ የተላለፈውን ውሳኔ ማጽናቱን ተከትሎ የሰብአዊ መብት ተሟጋች ድርጅቶች ውሳኔው በአስቸኳይ እንዲታገድ ለሀገር ውስጥ ጉዳይ ሚኒስትር ጥሪ አቀረቡ። ተሟጋቾቹ ጥሪውን ያቀረቡት በኢትዮጵያ ያለው የጸጥታ ሁኔታ አሁንም እጅግ አሳሳቢና ያልተረጋጋ መሆኑን በመጥቀስ ነው። እስራኤል በኢትዮጵያ በነበረው ደም አፋሳሽ ጦርነት ምክንያት እንደ ኢሮፓውያን አቆጣጠር ከኖቬምበር 2021 ጀምሮ ለኢትዮጵያውያን ስደተኞች ሰጥታ የነበረውን የጋራ ጥበቃ ወይም ግሩፕ ፕሮቴክሽን በጃንዋሪ 2024 ማንሳቱ ይታወሳል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ጥበቃውን ያነሳው በኢትዮጵያ ያለው የጸጥታ ሁኔታ ለዜጎች መመለስ አስተማማኝ ነው የሚል የባለሙያዎችን ምክር ማግኘቱን በመጥቀስ ነበረ። ባለፈው ታህሳስ ወር ከፍተኛው ፍርድ ቤት 3 የበጎ አድራጎት ድርጅቶች ያቀረቡትን ይግባኝ ውድቅ በማድረግ ስደተኞቹ ሀገሪቱን ለቀው እንዲወጡ የ4 ወራት የዝግጅት ጊዜ ሰጥቷል። በዚህም መሰረት እስከ ኤፕሪል 18 ቀን 2026 ድረስ ስደተኞቹ እስራኤልን ለቀው እንዲወጡ ይጠበቃል። እንግዲህ እስራኤል ኢትዮጵያውያንን እየካደች ነው የምትገኘው ማለት ነው። ታውቃላችሁ እንግዲህ በእስራኤልና በፓለስጢን መካከል በነበረው ጦርነት አሁንም አለ። ያው የሆነ ጊዜ በጣም አጀንዳ ሆኖ እኛ ራሱ ገብተንበት ከነሱ ጋር እንግዲህ የሆነ ነገር ስንባባል ነበረ፣ የታወቀ ነው። እንግዲህ እንደዛ ላይ እስራኤል ጠበቃ ሲቆሙ የነበሩትንም ጭምር እንግዲህ አሁን ወደ ሀገራቸው እንዲመለሱ እያስገደደች ነው የምትገኘው ማለት ነው እስራኤል። እኔ በዚህ ልክ እስራኤል ኢትዮጵያን ትክዳለች ብዬ አስቤም አላቅም። ብቻ ለማንኛውም በመጨረሻ ኢትዮጵያውያኖች እየተካዱ ይገኛሉ በእስራኤል። ይሄ ነገር በምን መልኩ ነው ሀፕል ሊያደርግ የሚችለው? ወዴትስ ሊሄድ ይችላል? እንዴት ሊሆን ይችላል የሚለውን እንግዲህ የምንመለከት ይሆናል። ብቻ እድሜና ጤና ይስጥን እያልኳችሁ ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ያለውን መረጃ ተከታትለን ወደ እናንተ የምናደርስ ይሆናል። ስለተከታተላችሁኝ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናችኋለሁ። አላህ Subhanahu Wa Ta'ala ሻዕባንን ያደረሰን አላህ Subhanahu Wa Ta'ala ረመዳንንም አደርሶን በሰላም ጾሙ በሰላም ከሚጨርሱት ያደርገን፣ ጾማችንን ይቀበለን እያልኳችሁኝ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።